ሳማን ጀመረው የሚለው ነገር ደግሞ እሱ መሰረታዊ ጥያቄ ነው። እንግዲህ እንደምናውቀው ንስሐ የተጀመረው ያው ከአዳምና ከሔዋን መበደል በኋላ ነው። እኔ ይሄ ራሱ ክርስቲያኖች ልብ ብለን የአዳምና የሔዋንን ታሪክ ራሱ ከገባን እግዚአብሔር ንስሐችን እንዴት እንደሚቀበለን ማሳያ እንደሆነ ራሱ ምክንያቱም አዳምና ሔዋን አትብሉ የተባሉትን ያን ዕፀ በለስ በሉ፣ ትእዛዝ እግዚአብሔርን አፈረሱ። ያፈረሱት በምን ምክንያት ነው? የመብላት ፍላጎት እኮ ኖሯቸውን ብቻ አይደለም እኮ አምላክነትን ስለሻቱ ነው። ምክንያቱም የምድር ንግስት ነበሩ። በእጃቸው የያዙት ያ የምድር ንግስትነትና ንጉስነት ተራ ሆነ። ለምን? ከእንደገና ሰማያዊ ንጉስ የሚለው ሐሳብ በልቦናቸው ውስጥ ማቀንቀን ሲጀምር ማለት ነው። ምክንያቱም ሰይጣን በእባብ አድርጎ አንዱ ያመጣው ሐሳብ እሱን ነው። ምድራዊውም አለ አዲስ ነገር አይደለም። ስለዚህ ያልታየውን ነገር አምጥቶ መሳል ፈለገ በሔዋን ልብ ውስጥ። እንደው ያ ታላቅ ሊቅ ያለው ነገር ለዚህ በጣም ይጠቅማል። አዳምና ሔዋን እግዚአብሔርን መሆን የፈለጉት ያለ እግዚአብሔር ነው ይላል። መሆን የፈለጉት አዳምና ሔዋን እግዚአብሔር ነው፣ ግን እግዚአብሔር መሆን የፈለጉት ራሱ ያለ እግዚአብሔር ነው። ተመልከት፣ የሰጣቸውን ምድራዊ ንግስናውን ራሱ በቅጡ አልተረዱትም፣ አላወቁትም። እና ብዙዎቻችን እኮ እንደዚያ ነን አይደል? ያለ እግዚአብሔር የሌለበትን ነገር ብዙዎቻችን እግዚአብሔር እንደሚቀበለው አድርገን ምናስበው ብዙ ነገሮች አሉ። እያደረግነው ያለነው ነገር እኮ እግዚአብሔር እንደሚቀበለው እርግጠኞች ነን እኛ። ግን ደግሞ እግዚአብሔር የማይቀበለው የሚጸየፈው ሐሳብ ሊሆን ይችላል። ግን በእግዚአብሔር ስምም ሊሆን ይችላል። ይሄንን ምን አድርገው ብዙዎቻችንና ያለ እግዚአብሔር እነሱ እግዚአብሔርነትን ፈለጉት። ስለዚህ በዚህ የተነሳ ያንን ዕፀ በለስ በሉላችን እንደምናውቀው። ከዚያ በኋላ ያው ያጸጋቸው ተገፈፈ። ታዲያ ይወልህ አዳምና ሔዋን ያን ዕፀ በለስ እንደበሉ እግዚአብሔር አምላክ ተገልጦ በቃ ከትእዛዜ ስለወጣችሁ ምሬያቸዋለሁ፣ ይቅር ብያቸዋለሁ አላላቸውም። ይሄንን የምታየው እግዚአብሔር መጀመሪያ ወደ አዳም የመጣው አዳም ወዴት ነው ብሎ። ምክንያቱም አዳም ጸጋውን አጥቷል፣ ተገፏል፣ ተሸሸኩ ራቁቴንም ሆንኩኝ ነው ያለው። እና ከዚያ በኋላ ያው አንተ ሕይወት ሆነ ረዳት ሆነ ብለ የሰጠኝ ሴት እንዲህ ያለውን ትእዛዝን እንዳፈርስ ዕፀ በለስን እንድበላ አደረገችኝ ብሎ አዳም ከኃጢያቱ የመመለስ ዝንባሌ ያልነበረው ማየ። ምክንያቱም ለጥፋቱ ራሱን ተወቃሽ ማድረግ ሲገባው ረዳት ሆነ ብለ የሰጠኝ ሴት አሳሳተችኝ የሚል ምክንያት ነው ያቀረበው። ይሄ የአዳም ምክንያትነት በነገራችን ዛሬ በእያንዳንዳችን ሕይወት ውስጥ አለ። እስኪ ዝም ብለን ራሳችንን እንፈትሸው። አሁን ስትሰርቅ አንዱ ሰይጣን የሚያቀብል ሐሳብ ምንድነው? ትክክል ነው፣ መስረቅ እኮ አልነበረብህም። ግን የሰረከው ልጅህ እኮ ታሞ ስለሆነ ነው። የሰረከው እኮ ቤት ውስጥ ያለውን አስቤዛ ማሟላት እኮ ስላልቻልክ ነው። የሰረከው እኮ እንዲህ የሆኑ እኮ ጉዳዮች ስላሉብህ ነው እንጂ እኮ አንተ ድሮ መስረቅ አትፈልግም ነበር የሚል ሐሳብ ያቀርብልሃል። አየህ፣ ይሄ ልክ ለአዳም የቀረበው ሐሳብ ነው። ዛሬ ትላንት የነበረው ሰይጣን ነው ዛሬም ያለው፣ አዲስ ነገር የለውም። እና ወደ እግዚአብሔር እንዳንቀርብ አየህ፣ ፊቱ እንዳንንበረከክ በድያለሁ እንዳንል ራሱ የሰይጣን ክፋቱ በነገራችን ላይ የመጀመሪያው መንገድ ኃጢአት እንድትሰራ ይገፋፋል። ገፋፍቶ አንተም በልቦና ላይ ያንን ኃጢአት ተቀብለው ኃጢአት ከሰራህ በኋላ ደግሞ እንዳትመለስ ምክንያት ደግሞ ያቀርብልሃል። እንዲከፋ እንዲሆን ማለት ነው። ምክንያት ያቀርብልሃል። ዝሙት እኮ የፈጸምከው እንዲህ እኮ ስለሆነ እኮ አንተ እኮ በቤትህ ያንን ነገር እኮ እንዲህ እኮ ስላጋጠመ እኮ ወደህ እኮ አይደለም ተገፍተህ እኮ ነው እንዲሆንከው ይላል። እንዳትጸጸት ነው። ምክንያቱም ከተጸጸትክ ካዘንክ ቅድም እንዳለ በፍቺው መሰረት ክፉ አመልህን ከተውክ ከእግዚአብሔር የምታገኘው ጸጋ ምን አይነት እንደሆነ ራሱ ሰይጣን ያውቀዋል። ስለዚህ አዳም ምክንያት አቀረበ። ያን ጊዜ ሔዋንን ሲያገኛት ምንድነው ያለው? አጥንቷ ከአጥንቴ ስጋዋ ከስጋዬ ስለሆነ ሴት ትባል ብሎ እግዚአብሔርን ያመሰገነው አዳም ልክ ዕፀ በለስ ሲበላ ግን አንተ የሰጠኝ ሴት ማለት ጀመረ። ይሄ አዳም በዛ ሰዓት ስላጠፋው ጥፋት እንኳን እግዚአብሔርን ይቅር እንዲለው እንዲጸጸት እንዲያዝን ልቡ ገና ምክንያት አልነበረውም ነበር። አንዱ ይሄ የሚነግረን እሱ ነው። ከዚያ አዳም መጸጸቱን ወደ እግዚአብሔር መመለሱን ከእንዲህ ያለ ሕይወት ወጥቶ
እግዚአብሔርን ማግኘት እስኪጀምር ድረስ እግዚአብሔር ለአዳም የንስሐው ህይወቱን አይቶ የገባለት ቃል ኪዳን አልነበረም። ለምን ካልን አዳም በሰራው ስህተት ጥፋቱን አምኖ አልተጸጸተም ነበር። በዚያ ሰዓት ከኤደን ገነት ወጣ እንደምናውቀው። ከዚያ በኋላ ግን አየህ በምድረ በዳ ሆኖ ሳለ ኃጢያቱን አሰበ አዳም። ትእዛዝ እግዚአብሔርን ያፈረሰበትን ህይወት ተመለከተ። ከዛ ምን አደረገ አዳም? መጾም ጀመረ፣ መጸለይ ጀመረ፣ መስገድ ጀመረ። እግዚአብሔር እንዴት እንዳሳዘነ ተረዳ። ያን ጊዜ ነው እግዚአብሔር ለአዳም ቃል ኪዳን የገባለት። አየ በሱ ድካም፣ በሱ ደም፣ በሱ መውጣት መውራድ ይሄ ዓለም የሚድን ምክንያቱም እሱ ስላጠፋ እሱ ያንኑ አድርጎ የሚክሰው ስለመሰለው እግዚአብሔር ለአዳም ያን ጊዜ ቃል ኪዳን ገባለት። ከልጅ ልጅ ተወልጄ አድናለሁ የሚለውን ቃል የሰጠው አዳም ተጸጽቶ እግዚአብሔርን መበደሉን አውቆ ፊቱ ሲቆም ነው እግዚአብሔር ፊት። አየ እንዳጠፋ ለምን ከልጅ ልጅ ተወልጄ አድናለሁ አላለውም ብንል በዛ ሰዓት አዳም ከመጸጸት ይልቅ ሔዋን ላይ እጁን ቀስሮ ስለነበረ ነው። ሲጸጸት ግን እግዚአብሔር ቃል ኪዳን ገባለት። ለዚህ ከዛን ቀን ጀምሮ ንስሐ በእግዚአብሔር ተመሰረተ ማለት ነው። አዳም ንስሐ ገባ፣ እግዚአብሔር ደግሞ ንስሐውን ተቀብሎ ምን አደረገለት? ቃል ኪዳንን ሰጠው። ስለዚህ ከአዳም ውድቀት በኋላ በምድር ላይ ኃጢያት ነገሰ። ኃጢያት ነግሶ ደግሞ ብቻውን ደግሞ እንዳይኖር እግዚአብሔር ደግሞ ንስሐን መድኃኒት አድርጎ ደግሞ ሰጠን። ኃጢያት ስንሰራ እንታመማለን፣ ንስሐ ስንገባ ደግሞ እንፈወሳለን። ስለዚህ የንስሐ መስራች ባለቤቱ ራሱ እግዚአብሔር ነው። ንስሐ ማለት ምን ማለት ነው? ንስሐ ማለት ነስሐ ከሚል ግስ የወጣ ቃል ነው። የቃሉ ፍቺ ሐዘን፣ ጸጸት፣ ቁጭት፣ ምላሽ፣ መቀጮ፣ ቅጣት፣ ቀኖና፣ የኃጢያት ካሳ ማለት ነው። ንስሐ ማለት ደግሞ አንድ ሰው በሰራው ጥፋት ባደረገው ስህተት በፈጸመው ኃጢያት ማዘኑና መቆርቆሩን መጸጸቱን ዳግመኛም ያንን የመሰለ ኃጢያት ላለማድረግ የሚወስነው ውሳኔ ነው። ንስሐ ማለት ምን ማለት ነው? ጸጸት ማለት ነው። ስለዚህ አንድ ሰው መጀመሪያ ንስሐ ገባ የሚባለው ያንን ክፉ ስራ መስራት አልነበረብኝም ብሎ በልቡ ምን ሲጸጸት ነው። ኃጢያትን መጥላት አለበት። ኃጢያቱን መጥቶ ለካህን ተናግሮ እንኳን ንስሐ ገባ ላይባል ይችላል አንዳንድ ጊዜ። ለምን ብትሉ መጀመሪያ በልባችን ይህን ማድረግ አልነበረብኝም ብለን ምን ማለት አለበት። አለዚያ ሪፖርት ነው የሚሆነው። መተን ተናገርን ማለት የሰራነውን ስራ ብቻ ነው የተናገረው። ኃጢያት መስራት አልነበረብኝም ብሎ መቆጨት ያስፈልጋል። አንዳንድ ሰው የሰራውን ኃጢያት በኩራት የሚናገር ሰው አለ። እየሰማችሁ ነው። እኔ በእድሜ አይቆጨኝም፣ ያላየሁት የለም፣ መጠጡንም ቢሆን ተራጭቼበታለሁ እያለ የሚፎክራል። አሁን የንስሐ ነው አይደለም። እኔ የሚናገረኝ አልነበረም፣ አሁን እንደው መንፈሳዊ ሆኜ ነው እንጂ የሚል ደግሞ አለ በሆነ ጉልበተኛ። ይህ ንስሐ አይደለም። በትዝታ ባህር እየዋኘን ያለፈ ታሪካችንን ማውራት አይደለም ንስሐ። ንስሐ ማለት ማንን አሳዝኛለሁ ብሎ ማሰብ፣ በድያለሁ ብሎ ማሰብ ነው። በኃጢአት ምክንያት በሚመጣ ችግር መበሳጨት ማለት። አንዳንዴ ኃጢአት ገንዘብ ሊያሳጣን ይችላል። ኃጢአት ጤና ሊያሳጣን፣ ሰላም ሊያሳጣን ይችላል። በዛ ስንበሳጭ የምንቆጨው ቁጭት ንስሐ ሊባል አይችልም። አዳም ለዚህ ነው የሚደነቀው በንስሐው። አዳም ንስሐ ሲገባ ሲያለቅስ ያለቀሰው ከገነትን ከመሰለች ቤት ተባረርኩኝ ያን የመሰለ ሀገር አጣሁኝ ብሎ ሳይሆን ማንን አሳዘንኩ ብሎ ነው? እግዚአብሔር። ለዚህ ነው እግዚአብሔርም ደስ ያለው ማለት ነው። ጸጸት የሚባለው ንስሐ የሚባለው አምላኬን አሳዘንኩት፣ ሁሉን ሰጥቶኝ በክፉ ስራ ያስቀየምኩት ብሎ እግዚአብሔርን አሳዘንኩት፣ ሰውነቴን አረከስኩ ብሎ መቆጨት ነውና ንስሐ ማለት ጸጸት ማለት ነው። አንተ ዛሬ ኃጢአት የለካህል ልናገር ወይስ አልናገር እንደው ሄዶ ቢያወራብኝስ ይሄ ቄስ እያልክ ልታፈር ትችላለህ በኃጢአትህ። ክርስቶስ ግን ያንተን ኃጢአት ይዞ ስላንተ ኃጢአተኛ ሆኖ መስቀል ላይ ሲሰቀል እርቃኑን ሲሰቀል ባንተ ኃጢአት አላፈረም። እሱ ንጹህ ሆኖ ባንተ ኃጢአት ሳያፍር እርቃኑን ከተሰቀለ ወዶ ጥሞ ጣፍጦ በሰራው ኃጢአት ለንስሐ አትፈር። እሱ ባልሰራው በደል እሱ ባልሰራው ኃጢአት ላንተ እርቃኑን ሲሆን አላፈረም። አንተ ወደ ፈቅደ በሰራው ኃጢአት አትፈር። ኃጢአትን ስትሰራው ፈር፣ ከሰራው በኋላ ግን ለመናዘዝ አትፈር ማለት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ
በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ተጽፏል። ብታነቡት ልጁ ኃጢአት ከሰራ በኋላ ከአባቱ ተለይቶ ጠፍቶ ልቡ ተመለሰ ይላል። ተጸጸተ። ሲጸጸት ቁጭ ብሎ ምን አለ መሰላችሁ? ወደ አባቴ እሄዳለሁ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን ኃጢአቱን የተናዘዘው ለማን ነው? ለራሱ። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ እስቲ። ምንድነው የሰራሁት ክፉ ነገር? 10ቱ ትእዛዛትን፣ 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረኩም? አታድርግ ከተባለው የቱን አደረግኩ ብሎ ራስን መመርመር ያስፈልጋል። ቅዱስ ባስልዮስ በዚህ በውዳሴ አምላክ በተባለ መጽሐፍ ላይ የተናገረዋል። ማር ይስሐቅ ይቅርታ፣ ምን ይላል? ነፍሴ ሆይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምእመናን አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው በስጋ። በነፍሳችን ዛሬ ምን ስንሰራ ነው የዋለው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው የዋለችው ዛሬ? ቅዱስ ማር ይስሐቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ማንን ደስ አሰኘሽ? ለማን ስትደክሚ ነው የዋልሽው? ነፍሴ ዋጋ የሚሰጥሽ በዛሬው ውሎሽ ደስ ብሎት የሚሸልምሽ ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ይላል። በዛሬው ቀናችን ደስ ያለው ማን ነው? ሰይጣን እንዲያስደስት ነው እግዚአብሔርን? እንዲህ ብሎ መመርመር ያስፈልጋል። ካህን ፊት ቀርቦ ከመደናበር ማለት የመጀመሪያ ኑዛዜው ለራሳችን ነው። ሁለተኛ ምእመናን ለካህናት እንናዘዛለን። ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር አይኖች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴው። ካህን ፊት መናገር ማለት እግዚአብሔር አይን ፊት ቁጭ ብሎ መናገር ማለት ነው።